በኢትዮጵያ ቀይ መስቀል ማህበር የሲዳማ ክልል ቅርንጫፍ ጽፈት ቤት የጤና ተቋማት የማርበርግ ቫይረስን ለመከላከል የሚሰሩትን ስራ መደገፍ የሚያስችል የቁሳቁስ ድጋፍ አደረገ። ድጋፉ የጤና አገልግሎቱን ደረጃ እንደሚያሻሽለውም ተገልጿል። ግዛቸው ደሳለኝ የዚህን ዜና ዝርዝር አዘጋጅቶታል። የሚያቀርበው ደግሞ ተስፋዬ ታደሰም። ቅርንጫፍ ጽህፈት ቤቱ ድጋፉን ያደረገው በዋሳ ከተማና አካባቢዋ ለሚገኙ የጤና ተቋማት ነው። የማርበርግ ቫይረስ ከተከሰተ ጀምሮ በኢትዮጵያ ቀይ መስቀል ማህበር የሲዳማ ክልል ቅርንጫፍ ጽህፈት ቤት የሚጠበቅበትን ኃላፊነት ሲወጣ መቆየቱን የገለጹት በቅርንጫፍ ጽህፈት ቤቱ አደጋ መከላከልና ዝግጁነት እንዲሁም ምላሽ ክፍል ኃላፊ አቶ ዳዊት በለጠ ናቸው። የጤና ታስክ ፎርስ ተብሎ የተቋቋመው ታስክ ፎርስ አለ ክልል ጤና ቢሮ ስር ከክልል ህብረተሰብ ጤና ኢንስቲትዩት ጋር በመተባበር በየቀኑ 2 ሰዓት ላይ ጧት እየገባን የየቀኑን ክስተት የምናይበት ሁኔታዎች የምንቃኝበት ሁኔታዎች ነበሩ። ከዛ የተነሳ የመከላከል ስራዎች ተሰርተዋል። ቤት ለቤት ስራዎች ተሰርተዋል። መኪና ማቆሚያ መግቢያ መውጫዎች ላይ የመመርመር ስራዎች ሙቀት እየመረመሩ ሌሎች አይነት ነገሮችን ደግሞ የሚታዩ ምልክቶችን የማየት ስራዎችና ህብረተሰቡ የማዳን ስራዎች እስከዛሬ የተሰሩ ነው ያሉትና በዛ ስራ ቀይ መስቀል የመጀመሪያው ግንባር ቀደም ተሳታፊ ነው። ኃላፊው አክለውም ጽህፈት ቤቱ ካደረጋቸው የቁሳቁስ ድጋፍ በዘለለ የግንዛቤ ማስጨበጫ ስራውን እያከናወነ መሆኑን ጠቁመዋል። የማስተማር ስራው ነው የምንሰራው። ህብረተሰቡን የማንቃት በቤተ ክርስቲያን፣ በትምህርት ቤቶች፣ በጤና ባለሙያዎች እስከ ታች ድረስ ህብረተሰቡን የማንቃት ስራ እንደዚህ አይነት በሽታ መጥቷልና በዚህ ተዘጋጀ የሚል ትምህርቶች አሉን። አሁን ፕሮጀክት አለን በራሱን የቻለ 6 ወር የሚቆይ ፕሮጀክት አለን። በዛ ፕሮጀክት እስከ ህብረተሰቡ የሚያወርድ ነውና በዛ ፕሮጀክት በጎ ፈቃደኞቻችን ወረዳዎችን እያሰለጠንን በዚህ ህብረተሰቦቻችንን አዌር እናደርጋለን። አቶ ዝናቡ ተርጫ የአዳሪ ሆስፒታል ስራ አስኪያጅ ሲሆኑ የተደረገላቸው ድጋፍ በሽታውን ለመቆጣጠር የሚሰራውን ስራ እንደሚያግዘው አብራርቷል። አሁን በአሁኑ ሰዓት ላይ አሁን የሚሰጡን እቃዎች ለምሳሌ አንድ አልጋ ለኛ ከዚህ ውስጥ ተነስቶ ቢሰጥ አሁን አልጋ ያለበትን ዋጋ እናውቃለን። ስለዚህ የሚቸገሩ ሰዎችን ለማስተኛት ትልቅ ገዛ ነው የሚያደርገው። ሁለተኛ በእነሱ በኩል የሚመጣ ነፃ ነው። በገንዘብ ብትገዛ የብዙ ሺህ ብሮችን ልታወጣ ትችላለህና ትልቅ ገዛ ነው የሚያደርገው። የክልሉ ጤና ቢሮ ምክትል ኃላፊ የሆኑት አቶ ሙንጣሻ ብርሃኑ እንዳስረዱት የሲዳማ ክልል ቀይ መስቀል ቅርንጫፍ ጽህፈት ቤት ከክልሉ ጤና ቢሮ ጋር በጋራ እያከናወናቸው የሚገኙ ስራዎች የጤና አገልግሎቱን እያሻሻሉ እንደሆኑ ጠቁመዋል። ጋፉ ቀደም ብሎም ያደረግናቸውን ስራዎችን አብረን ነው የሰራነው። ስለዚህ ዛሬ የተደረገው ድጋፍ ለማርበርግ በሽታ ብቻ የሚውል ሳይሆን አጠቃላይ ሕክምና ስርዓታችንን የሚያሻሽል ሕክምና ቁሳቁስ ወይንም ለምርመራ አገልግሎት የሚውል የህመምተኞች አልጋ እንደዚሁም ደግሞ ብክለትን ለመከላከል ወይንም ኢንፌክሽን ፕሪቨንሽን ላይ የምንጠቀመውን በሽታው ከአንድ ሰው ወደ ሌላ ሰው እንዳይተላለፍ ለማድረግ የምንጠቀምባቸውን ግብአቶችን ነው ድጋፍ ያደረገልንና ለተደረገው ድጋፍ እጅግ በጣም አድርገን ነው የምናመሰግነው። የጤና ሴክተሩ አገልግሎት ይበልጥ የተሻለ እንዲሆን የአጋር አካላት ሚና ጉልህ እንደሆነም ኃላፊው አክለው ገልጸዋል። ጤና እንደምታወቀው የብዙ አካላትን ትብብር ይፈልጋል። መንግስት ብቻውን ሊሰራው የሚችለው አይደለም። ህብረተሰቡም የራሱ ሚና አለው። የግል ዘርፉም የራሱ ሚና አለው። አጋር አካላትም የራሳቸው ሚና ይኖራቸዋል። ይሄንን እኛ ተንትነን የግሉ ሚና ምን መሆን አለበት፣ የአጋር አካላት ሚና ምን መሆን አለበት፣ የመንግስት የህዝብ ምን መሆን አለበት ብለን እየሰራናለን። ስለዚህ ሁሉም አንድ አላማ ነው የሚኖረው። ዞሮ ዞሮ ምንድነው ጤናማና አምራች የሆነ ዜጋ ለመፍጠር የሚደረግ ትኩረት ነው የሚሆነው ማለት ነው። ስለዚህ የህብረተሰባችንን ጤና ለመጠበቅ አጋዥ አካላት የተቀመጠላቸውን አሰራር ጠብቀው ህብረተሰቡ ውስጥ ገብተው የህብረተሰቡን ችግር በሚፈታ መልኩ ማገዝ ይኖርባቸዋል ተብሎ ነው የሚጠበቀው። ይሄ እየተደረገ ነው ያለው። በዕለቱ የተደረገው ድጋፍ ከ3 ሚሊዮን ብር በላይ እንደሆነም ተጠቁሟል።